በቀንም ይሁን በጨለማ መሰራው ለአላህ እኮ ነው። በግልጽ የምታወራው ጮክ ብለህ ዝቅ ብለህ የምታወራው በልብ የምታስበው አላህ ዘንድ እኮ ነው። ከዚህም በተጨማሪ የሰው ልጅ ተጠባባቂ መላእክቶች ተመድበውበታል ይላል። ይሄ አቅል ላለው ሰው በቂ ምክር ነው። ዱንያ ላይም ወንጀል አልተው ማለት ነገ የጀሃነም መላእክቶች ወደ ጀሃነም ሲወስዱህም እምቢ ማለት አልችልም ማለት ምን ሶስተኛ አማራጭ የለም። ጀሃነም የተፈጠረችው ለወንጀለኞች ወደ ጀሃነም የወሰደውን ወንጀል መተው አለበት። የቂያም ቀን በመላእክታ በግድ ወደ ጀሃነም እንዳትሄድ ተውበትህ እውነተኛ እንዲሆን ወብኪ አልቅስ አላ ኸጢአቲክ በሰራህ ወንጀል አልቅስ። ወንጀል ያስለቅስ። የዱንያ ምት ህመም ኪሳራ እስር እንደሚያስለቅስህ ነገ የጀሃነም እስር ቤት እንድትገባ የሚያደርግህ ወንጀልህ ያስለቅስህ። አላህን ፈርቶ ወንጀልን አስታውሶ ማልቀስ ልብን ያጸዳል፣ ወንጀልን ያራግፋል። የቂያም ቀን የወንጀል ሸክም እንዲቀል ያደርጋል። አነስ ብን ማሊክ በዘመናቸው ለነበሩ ሰዎች እናንተ ወንጀል ትሰራላችሁ፣ በነቢይ ዘመን ያው ወንጀል ብንሰራው ከሰማይ ቋጥኝ እንዳይዘንብብን እንፈራ ነበር። እናንተ ግን ያን ወንጀል ሰርታችሁት አፍንጫ ላይ ያለን ዝንብ እሺ ብሎ የማባረር ያክል እንኳ ቦታ አሰጡትም ነው። አነስ ሰሐባው ለሰሐቦች ለታቢዒዎች ይሄን ቃሉ ዛሬ ከ1400 ምናምን ዓመት በኋላ ያለውን ህዝብ ቢያዩ ምን ነው ነበር? ንግዱ ወንጀል የሆነ ህዝብ፣ ንግዱ ስራው ወንጀል የሆነ ህዝብ ኢላ መን ረሒመላህ አላህ ከነሱ ያደረገ። فاسألوا أهل الذكر إن كنتم لا تعلمون. بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد السلام عليكم ورحمة الله وبركاته. وقد روينا أن رجلا أتى إبراهيم بن أدهم عند سود إبراهيم بن أدهم متى إبراهيم بن أدهم فتابعي زمان ينبروا سوناتشو ወደ ሱና የተጠጋ ተሰውፍ ላይ የነበሩ ሰው ናቸው። ከዛ በኋላ የመጡ ሰዎች ናቸው ተሰውፍን ያበላሹ ከነ ሱፊያን አስተውሪ ከፉዳይል ኢብኑ ኢያድ ከሌሎችም ጋር ከተደለቅ የሱና የአተር አዋቂዎች ጋር አብረው የነበሩ ሰው ናቸው። አንድ ሰው ወደ እሳቸው መጣ። የምክር ሰው ናቸው። فقال አላቸው ያ አባ ኢስሐቅ አንተ ኢስሐቅ አባት ሆይ ኢብራሂም ኢብኑ አድሃም ሆይ እኔ ላ አስቢሩ عن المحاصي ከወንጀል መታገስ አልችልም አላቸው። እያማከራቸው ሐኪም ናቸው፣ የልብ ሐኪም ናቸው። የጤና ባለሙያዎች የአካል የአጥንት የስጋ የልብም ከተባሉ የልብ የላይኛው የቅርጹ ሐኪሞች ናቸው። የሸሪዓ አዋቂዎች ደግሞ የልብ የውስጡ ሐኪም ናቸው። ስለዚህ ሄዱ አማከራቸው። እኔ ከወንጀል መታገስ አልችልም፣ ሆነ ወንጀል ፊት ለፊት የገጠመኝ ያን ወንጀል መስራት ነው የኔ ስራ። فقل لي قولا እንደው እስቲ ምትለኝን በለኝ አንተፊዑ ቢሂ ልጠቀምበት የምችልን ንግግር እስቲ ንገረኝ ምከረኝ አላቸው። ጥሩ ሐኪም ቤት ነው ሄደው በተለይ በልብ ጉዳይ ላይ ረሂመሁላህ ተዓላ። قال ኢብራሂም ኢብኑ አድሃም አቡ ኢስሐቅ አሉት ነዓም እሺ ያደርጋለሁ አሉት። أقول لك 5 خصال 5 ነገር እነግርሃለሁ፣ 5 መድኃኒት እሰጥሃለሁ። 5ቱንም መድኃኒቶችን ከወሰድካቸው ትድናለህ፣ ከጣልካቸው በሽታው ይብስብሃል። ይህን ቀዲርታ አለይሃ እነዚህ 5 ነገሮችን ማድረግ ከቻልክ ለም ተضرك معصية ወንጀል የሚባል ነገር አይጎዳህም፣ አትፍራ አሉት። ወንጀል አለ ሊያስፈራን ይገባል። ካልፈራነው ይጎዳናል። ከፈራነው ካወቅነው ከተጠነቀቅነው ሌሎችን ሊያጠቃ ይችላል። እኛ ቀጥ ብለን በሰላም ማለፍ እንችላለን። ከወንጀል ሜዳ ዱንያ የወንጀል አዳራሽ የወንጀል ሜዳ ናት። ከቤት ስትወጣ አይንህ፣ ጆሮ፣ ምላስህ፣ እጅህ፣ እግርህ፣ ልብህ ሁሉም ወንጀል እየሸመቱ መጨረሻ ላይ የሸመትከውን ነገር ጀሃነም ላይ ታገኘዋለህ። ከተጠነቀቅከሳ መንገዱን ቀጥ ብለህ ከተከተልከሳ ከወንጀል መዳን ትችላለህ። ኩሉ ናሲ የጉዱ ፈባይዑ ነፍሰሁ ፈሙዕቲቁሃ አው ሙቢቁሃ ነቢ እንዳሉት ሰላስ ሁሉም ሰው ማልዶ ወጥቶ ማለዳ ላይ ከቤት ወጥቶ ነፍሱን ወይም ይሸጣታል ለሸይጣን ወይም ይገዛታል፣ የአላህን ውዴታ ተከትሎ ነፍሱን ያተርፋታል። ይሄ የማይቀር በየቀኑ ከቤት ስንወጣ ይሄ ትዝ ሊለን ይገባል።
ከቤት ወጥቶ ኸይር ስራ ሲሰራ ከወንጀል ሲጠነቀቅ የዋለ ሰው ነፍሱን ገዝቷታል፣ አድኗታል። ከቤት ወጥቶ እንደፈለገ ሲሆን የዋለ ሰው ነፍሱን ለሸይጣን ሸጧታል፣ ከስሯል። ቃለ ሃት ግለሰቡ እሺ አምጣ አላቸው፣ ስጠኝ መድኃኒቶች። ቃለ ኢብራሂም አሉ ኢዛ አረድተ አን ተዕሱየ አላህ አላህን ማመፅ ከፈለግ ፈላ ተእኩል ሪዝቀሁ የአላህን ሪዝቅ አትብላ፣ የአላህን ሲሳይ አትብላ፣ የአላህን ምግብ አትመገብ፣ የአላህን መጠጥ አትጠጣ አሉት። ቃለ ታካሚው አለ ያ አባ ኢስሐቅ አንተ የኢስሐቅ አባት ሆይ ፈምን አይነ አኩል ታዲያ ከየት አምጥቼ ልበላ እችላለሁ? የአላህን ሪዝቅ ካልበላሁኝ ከአላህ ውጪ ረዛቅ የለም፣ የሚያበላ አላህ ነው። በምንም መልኩ እንብላው እኛ የሚያበላው አላህ ነው። ማህፀን ውስጥ ያለ ጽንስ በእናቱ እምብርት ወይም እትብት አማካኝነት ምግብ የሚልክለት አላህ ነው። ከተወለደ በኋላ የእናቱን ጡት በወተት ሞልቶ የሚያጠባው አላህ ነው። ባህር ውስጥ ያሉ አሳዎችን የሚመግበው አላህ ነው። ጉድጓድ ውስጥ ያሉ ጉንዳኖችን የሚመግበው አላህ ነው። ህዋ ላይ ሰማይ ላይ ያሉ አሞራዎችን የሚመግበው አላህ ነው። የተከበረውን የሰው ልጅ የሚመግበው አላህ ነው። ለአንተ ለምግብነት የሚያገለግሉ እንስሳትን የሚመግበው አላህ ነው። ወማ ሚን ዳበትን ኢላ ዐለላሂ ሪዝቁሃ ምድር ላይ አንዳች ተንቀሳቃሽ የለችም ሪዝቋ አላህ ላይ ቢሆን እንጂ የሚመግባት አላህ ቢሆን እንጂ። ስለዚህ ይሄን ያውቃል እሱ። ወንጀል መስራት ከፈለክ የአላህን ሪዝቅ አትብላ አልከኝ፣ ከየት ልብላ ታዲያ? ወኩሉ ማ ፊል አርዲ ሚን ሪዝቂላህ ምድር ላይ ያለ በሙሉ የአላህ ሪዝቅ ነው። ምን ልብላ ሳልበላ ልኖር እንዴ ማለት ነው። ቃለ ኢብራሂም አሉ ሐኪሙ አፈያሕሱኑ ታዲያ ይሆናል እንዴ ያምራል እንዴ አንተ አኩለ ሪዝቀሁ የአላህን ሪዝቅ የበላህ ወተዕሱየሁ እሱን ማመፅ ያምራል ይሄዳል ይገጥማል? አይሆንም። አንደኛው መድኃኒት ተዋጠለት። ቃለ ላ አይሆንም፣ የአላህን ሪዝቅ የበላሁኝ እሱን ማመፅ አይሆንም፣ ማያምር ነገር ነው። ሃቲ ሳኒያ አንደኛው መድኃኒት ብቻ አለው፣ ሁለተኛውን ስጠኝ አላቸው። ቃለ አሉት ኢብራሂም ኢን አረድተ ከፈለግ አንተ ተዕሱየሁ አላህን ማመፅ ስትፈልግ እንግዲያውስ እኔ ምንም ከወንጀል አልታገስም ብለሃል። የወንጀል አጋጣሚዎች በተፈጠሩ ቁጥር ፈላ ተስኩን ቢላደሁ የአላህ ምድር ላይ አትኖር። ከአላህ ምድር ወጣ ብለህ ከአላህ ሀገር ወጣ ብለህ ወንጀል ስራ። ቃለ ታካሚው አለ هذه أشد من الأولى ይሄማ ከፊተኛው ይብሳል። ምክንያቱም ሰማይ ምድሩ የአላህ ነው። إذا كانت السماوات والأرض ሰማይ ምድሩ ከሆነ وما بينهما በሰማይና ምድር መሃል ያለው وما فيهما ሰማይና ምድር ውስጥ የሚኖረውም ለሁ የአላህ ብቻ ከሆነ ሰማይ ምድሩ በዛ ላይ ያለው ሁሉ የአላህ ከሆነ فأين أسكن የት ልኖር? ቅድሙ ትንሽ ይቀላል ከዚህ አንፃር የአላህን ሪዝቅ አትብላ ነው ያልከኝ። ሳልበላ እንኳን የተወሰነ ጊዜ ልኖር እችላለሁ። አሁን ግን ለሰከንድ እግሬን ታሳርፋል። ምድር ላይ ብኖር የአላህ ነው፣ ሰማይ ላይ ብኖር የአላህ ነው፣ ከምድር ስር ብኖር የአላህ ነው። ቃለ ኢብራሂም አሉት ያ ሃዳ አንተ ሰውዬ ፈያሕሱኑ ያምራል እንዴ ይሄዳል ያዋጣል አንተ አኩለ ሪዝቀህ የአላህን ሪዝቅ እየበላህ ሌላ ረዛቅ የለም ብለሃል። ወተስኩነ ቢላዳህ የአላህ ምድር ላይ የኖርክ ወተዕሱየሁ እሱን ማመፅ እሱን ማስቆጣት ያምራል ይገባል አሉት። ቃለ ላ አረ በጭራሽ አይሆንም። ሁለተኛው መድኃኒትም ሰራ ተቀበለ። ሃቲ ሳሊታ ሶስተኛው ስጠኝ። ቃለ ኢብራሂም አሉት ፈኢዛ አረድተ በፈለክ ጊዜ አንተ ተዕሱየሁ ጌታ አላህን ልታምፀው ልታስቆጣው ህጉን ልትጥስ በወሰንክ በፈለክ ጊዜ ፈንظር ፈልግ መውዲዕን ቦታ ፈልግ ላ የራካ አላህ አንተን ማያይበት ቦታ ፈልግና ፈዕሲህ እዛ አላህ ማያይበት ቦታ ላይ ሆነ አላህን አምፀው አላህን አስቆጣው። ፈዕሲሂ ፊህ እዛ አላህ ማያይበት ቦታ ላይ ሆነ አላህን አምፀው። ቃለ ታካሚው አለ ያ አባ ኢስሐቅ የኢስሐቅ አባት ሆይ ፈከይፈ አስነዑ እንዴት አደርጋለሁ እንዴት እችላለሁ የት አገኛለሁ እንደዚህ አይነት ቦታ አላህን የማያይበት ቦታ የት አገኛለሁኝ? ወማ ፊ ሰማይ ወልአርድ ሰማይ ውስጥም ይሁን ምድር ውስጥ ወልጂባሊ ተራራዎች ውስጥ ወልቢሃሪ ባህሮች ውስጥ መውዲዑን አንዳች ቦታ የለችም ኢላ ወሁወ ባሪዙን ለሁ ያ ቦታ ለአላህ ግልጥ ብሎ የሚታየው ቢሆን እንጂ ያውቃል ሰውየው እንዲሁ ነፍስያው አሸንፋው እንጂ አነጋገሩም ይሄን ነው የሚያሳይ። አላህን ማመፅ ከፈለግ ከወሰንክ ወንጀሉን ከመጀመርህ በፊት
አላህ አንተን ማየት ማይችልበት ቦታ ላይ ሆነህ እንጂ ወንጀሉን አትስራ አሉት። ጥሩ መድኃኒቶችን ነው የሰጡት ያለ ከበድ ያሉ መድኃኒቶች። መድኃኒት የታዘዘለት ያለው መካል ያውቃል ስለ መድኃኒቱ መውሰድ ይቻላል አይቻልም። ለዚህም ነው ምን አለ فكيف اصنع እንዴት አድርጌ ይሄን ማሳካት እችላለሁ? ወንጀል ልሰራ ፈልጌ ጭራሽ አላህ እኔን ማየበት ቦታ የት አገኛለሁኝ? وما في السماء والارض ሰማይም ይሁን ምድር ውስጥ የለም። والجبال والبحار ተራራዎችም ይሁን ባህሮች ውስጥ የለም። موضع አንዲት ቦታ የለችም ምን ቢሆን እንጂ ኢላ ቢሆን እንጂ وهو ያ ቦታ ሰማይ ምድር ላይ ተራራ የብስ ላይ ያለው ቦታ ባሪዙ ለሁ ለጌታ አላህ ግልጥ ብሎ የሚታይ ቢሆን እንጂ ለሰው ነው ጋራ ሸንተረር ከፍታ ዝቅታ እይታን የሚከልለው እንጂ አላህ ያው ከባህር ስር ያለውን ያያል አላህ በረሃ ላይ የብስ ላይ ያለውን የሚያየውን ያክል ሌሊት የሚሰራውን ያያል ተራራ ፀሐይ ላይ ቀን የሚሰራውን የሚያየውን ያክል سواء منكم من أسر القول ومن جهر به ومن هو مستخف بالليل وسارب بالنهار له معقبات من بين يديه ومن خلفه هي سورة الرعد አንቀጽ ነፍስያው ወንጀል ለወንጀል ለምትገፋፋው ሰው ትልቅ መድኃኒት ደጋግሞ ሊቀራም ይገባል። በቀንም ይሁን በጨለማ መሰራው ለአላህ እኮ ነው። በግልጽ የምታወራው ጮክ ብለህ ዝቅ ብለህ የምታወራው በልብ የምታስበው አላህ ዘንድ እኮ ነው። ከዚህም በተጨማሪ የሰው ልጅ ተጠባባቂ መላእክቶች ተመድበውበታል ይላል። ያራ ጌታዬ አላህ እኮ ያያል ما في قعر البحر بحر ውስጥ ያለውን ያያል وتحت اطباق الجبال ከተራራዎች ስር ያለውንም ያያል። እኛ ተራራ ላይ ሆኖ ነው የሚታየን አጥባቅ አለው ደረጃዎች አሉት ወደ ስር። ማንኛውም ተራራ ምድር ላይ የሚታይ ተራራ ወደ ላይ ባለው ከፍታ ልክ ወደ ታች ጥልቀት አለው ይባላል። ለምድር አላህ ችካል አድርጎ ስለሆነ ተራራዎችን የፈጠረው የትም እናየው ከፍ ያለ ተራራ ከምድር ላይ ከፍ ብሎ እኛ በምናየው ልክ ወደ ታችም ጥልቀት አለው። አፍሪካ ላይ አሲያ ላይ ዓለም ላይ አለ የሚባል ረጃጅም ተራራን ወደ ላይ በምታየው ልክ ወደ ታችም ጥልቀት አለው። ታዲያ ጌታ አላህ ወደ ላይ ያለውን ተራራ ብቻ አይደለም የሚያየው ወደ ታች ያለውን ዝግዛጉን ደረጃውን የተራራ ስር ያለውን የሚያየው። ከተራራው ስር ያለችን አንዲትን ብናኝ መነሻ ጠጠርን አላህ ያያታል። እኛ የምናየው ተራራውን ከፊሉን በዚህ በኩል ያለን ተራራ በዚህ በኩል በእኛ በኩል ያለውን ጫፉን እንጂ የምናየው በዛ በኩል ያለውን ለማየት ወደዛ መሄድ አለብን። በምስራቅ በምዕራብ በኩል ያለውን ለማየት እንደዚሁ ጫፉን ለማየትም ወደ ላይ መውጣት ሊጠበቅብን ይችላል። አላህ ግን ከሱ የሚጠበቅ ነገር የለም። በአራቱ መቅጣጫ በስድስቱ መቅጣጫ ጌታ አላህ ያያል። ከፊት በኋላ ከግራ ከቀኝ ከላይ ከታች ያለውን ያያል። ቃለ ሐኪሙ አሉ ያ ሀዳ አንተ ሰውዬ አፈያሕሱኑ ያምራል እንዴ ይሄዳል እንዴ አንተ አኩለ ሪዝቀሁ የአላህን ሪዝቅ እየበላህ ወተስኩነ ቢላደሁ በሱ ምድር እየኖርክ ወቱጃሂረሁ ቢማዕሲየቲሂ ጌታን ማመፅ ላይ መዳፈር በይፋ ወንጀል መስራት አላህ እያየህ በይፋ ወንጀል መስራት ቱጃሂረሁ የሚለው ለሰውም ሙጃሃራ ማድረግ ይፋ ማውጣት ይሆናል ለአላህም ይሆናል። ሰው በይፋ እያየህ አሰራም አላህ እያየህ እያወቅህ በይፋ እንዴት ትሰራለህ? ቃለ ላ አይሆንም አያምርም። ይሄን ማድረግ አያምርም። የሱን ሪዝቅ እየበላሁ በሱ ምድር ላይ እየኖርኩኝ ከሱ ማልደበቅ ከመሆኔ ጋር መደበቅ መሸሸግ የማልችል ከመሆኔ ጋር እሱን ማመፅ አያምርም። ቃለ ሃቲ ራቢዓ አራተኛውን ምክር ስጠኛ። ሶስት መድኃኒት ወስዶ ተጠቅሞ ቃለ ሐኪሙ አሉ ኢብራሂም ረሒመሁላህ ኢዛ ጃአካ ወደ አንተ ሲመጣ መለኩል መውቲ የሞት መላኢካ በጉቦ በሽምግልና በጉልበት በኃይል በብልጠት በልመና ማይመለሰው ቆራጡ መላኢካ ሰዓቱን ጠብቆ ወደ አንተ ነፍስህን ሊወስዳት በመጣ ጊዜ ሊየቅቢጠ ሩሕክ ሩሕን ሊወስድ ሲመጣ ቁል በላንተ ለመላኢካው በለው ለኃያሉ መላኢካ አኺርኒ ጠብቀኝ ሐታ አቱባ ተውበት እስካደርግ አንዴ ቆመህ ጠብቅ በለው ለመላኢካ። ወንጀል ላይ መቀጠል ከፈለግ ይሄን አድርግ። ቃል ተመካሪው ታካሚው አለ ላ የቅበሉ ሚኒ እሺ አይለኝማ አለው። የሞት መላኢካ ነፍሴን ሊወስድ መጥቶ እኔ ወንጀል ስሰራ ኖሬ እሱ ሲመጣ ተውበት ላድርግ አንዴ ጠብቀኝ ብለው እሱ እሺ አይለኝም። ቃለ ሐኪሙ አሉ ያ ሃዳ አንተ ሰውዬ ፈኢዛ ኩንተ ተዕሲህ አላህን ተባረከ ወተዓላ የምታምፀው ከሆነ
ወላ ተእመኑ ማትተማመን ከሆነ ደግሞ ሙፋጃአተል መውቲ የሞትን በድንገት መምጣት ማትተማመን ከሆነ ሊመጣብኝ ይችላል ምትል አለመምጣቱ ላይ እርግጠኛ ማትሆን ከሆነ ወላ የቅበሉ ሚንካ የሞት መላኢካ ማይቀበልህ ከሆነ ፈዩአኺረከ ጊዜ መስጠትን ትንሽ ማቆየትን እሺ ማይልህ እድል ማይሰጥህ ከሆነ ፈተሙቱ ዐላ ገይሪ ተውበቲን ተውበት ሳታደርግ ልትሞት የምትችል ከሆነ ፈከይፈ የኩኑ ሓሉካ ያኔ ታዲያ ሁኔታ እንዴት ሊሆን ነው? ሞት በድንገት እንደሚመጣ ታውቃለህ። ሞት በመጣ ጊዜ ቆዩ ማለት አትችልም። ለተውበት ጊዜ ስጡኝም ማለት አትችልም። ባለህበት ወንጀል ሁኔታ ላይ ከሞትክ አኺራ ላይ ሁኔታ እንዴት ሊሆን ይችላል? ይሄን አስበኸዋል? እያንዳንዳችን ልንጠይቀው ራሳችን ልንጠይቀው የሚገባ ጥያቄ። ወንጀል ስንሰራ ነገ ተወብታለሁ ነው አብዛኛውን ጊዜ ሙስሊሙን የሆነ ሰው አላህ የራሱ ጉዳይ አያኝ ብሎ የሚሰራ ሰው የለም። አብዛኛውን ጊዜ ግን ተስፋ ነው። ተውበት አደርጋለሁ አስተካክላለሁ። ማስተካከያ ጊዜ የለንም፣ እርግጠኛ አይደለም። የኛ የምንለው ጊዜ አሁን ያለንበት ጊዜ ነው። የኛ የምንላትን አሁን ያለንባትን ጊዜ በወንጀል ከተጠቀምናት የተውበቱ ጊዜ የኛ አይደለም፣ ሊመጣም ላይመጣ ይችላል። ስለዚህ በወንጀሉ ፋንታ ኸይር ስራ መስራት ነበር ከኛ የሚጠበቀው። አዋቂዎች ብንሆን ቢገባን ጀነትና ጀሃነም ፊት ለፊቱ የሚጠብቁት ሰው ጊዜን ካገኘ ያን ጊዜ ጀነትን በመሸመት ሊያሳልፈው እንጂ ወደ ጀሃነም በመውረድ የጀሃነምን በር ታግሎ በመክፈት ሊያሳልፈው ይገባል። ቃለ ሃቲል ኻሚሳ አምስተኛውን መድኃኒት ስጠኛል። ቃለ ሐኪሙ አሉ ኢዛ ጃአት ከዘባንየቱ ዱንያ ላይ እንደዚሁ ሆነህ ኖርክ ሳትቶበት ሞትክ ቅያማ ቆመ። ኢዛ ጃአት ከዘባንየቱ የጀሃነም ዘበኛ መላኢኮች ወደ አንተ ሲመጡ ሊያኹዱከ ሊወስዱ ኢለናሪ ወደ እሳት ሊወስዱ ሲመጡ ፈላ ተምዲ መዐሁም እሺ ብለሃቸው አትሄድ ከነሱ ጋር። ወንጀል መስራት ከፈለግ ቀድመ ይሄን አድርግ። ይሄን ማድረግ እንደምትችል እርግጠኛ ሁን። ቅያማ ቆሟል፣ በቀንዱ ተነፍቷል፣ ሰዎች ተደናግጠዋል፣ አንድ ሜዳ ላይ ተሰባስበዋል። የጀነቶች ወደ ጀነት ሊሄዱ ነው፣ መልካም ስራቸው ወደዛ ወስዷቸው። አንተ ግን እምቢ ብለሃል፣ ወንጀልን መተው አልችልም ብለሃል። ከላይ የተባሉት ሁሉን ካላደረግ እዚህ ደርሰህ ግን ተውበትም ካላደረግ በድንገት ሞት ሊመጣ እንደሚችል እያወቅህ መጨረሻ ያለህ እድል ወንጀልህ የጀሃነም ጭፍራዎች ጋር ያሰልፈሃል። ዘባንያዎች መጥተው ወደ ጀሃነም ሊወስዱህ ሲሉ በወንጀል ኖረሃልና እጅ ከፍንጅ ተይዘህ ሞተሃልና ያኔ አልሄድም አላቸው። እምቢ በላቸው። ቃለ ታካሚው አለ ላ የደዑነኒ እሺ ብለው አይተውኝማ አለ። እኔ እምቢ ብላቸው መቼም ማንም ወደ ጀሃነም ሲወስዱት እምቢ ብሎ አይሄድም። ለዚህ ነው የውመ ዩደዑነ ኢላ ናሪ ጀሃነመ ዳዓ ይላል አንቀጹ። የጀሃነም ሰዎች ድለቢሶች ወደ ጀሃነም መገፍተርን ተገፍትረው በሚገቡበት ጊዜ የሚኖረውን ሁኔታ አስታውስ ይላል አላህ። አይኑ ያየ ማንም ደስ ብሎት ወደ ጀሃነም እየተራመደ አይሄድም። መላኢኮች እየጎተቱ ነው የሚወስዷቸው፣ እየገፈተሩ ነው የሚወስዷቸው፣ በሰንሰለት እየሳቡ ነው የሚወስዷቸው። መሄድ አይፈልጉም። خذوه فغلوه ثم الجحيم صلوه ثم في سلسلة درعها 70 ذراعا فاسلكوه በሰንሰለት ታስሮ በፊት የተጎተተ ከኋላ እየተገፈተረ ነው ወደ ጀሃነም የሚሄደው። እስር ቤት የሚሄድ ሰው የቀፈፈው ነው የሚሄደው። እንደው የዱንያ እስር ቤት አምልጬ እወጣለሁ፣ በምህረትም እወጣለሁ፣ በገንዘብም እወጣለሁ ያለ ሊቀለው ይችላል። እድሜ ልክ አንድ ሰው ቢፈረድበት። የጀሃነም እንደዛ አማራጭ የለው። ቃለ ኢብራሂም አሉት فإذا كنت لا تقدر ማትችል ከሆነ على الامتناع منهم ከነሱ እምቢ ማለትን ማትችል ወደ ኋላ መቅረትን ማትችል ከሆነ ولا تدع المعصية እዚህ ደግሞ ዛሬ ዱንያ ላይ ነገ ወደ ጀሃነም የሚወስድህን ወንጀልም መተው ማትችል ከሆነ فكيف ترجو እንዴት ነው ታዲያ ተስፋ የምታደርገው الخلاص ከጀሃነም መዳንን። ሐቂቃ ይሄ አቅል ላለው ሰው በቂ ምክር ነው። ዱንያ ላይም ወንጀል አልተው ማለት ነገ የጀሃነም መላእክቶች ወደ ጀሃነም ሲወስዱህም እምቢ ማለት አልችልም ማለት ምን ሶስተኛ አማራጭ የለም። ጀሃነም የተፈጠረችው ለወንጀለኞች። ወደ ጀሃነም የሚወስደውን ወንጀል መተው አለብህ። የቂያም ቀን በመላእክት በግድ ወደ ጀሃነም እንዳትሄድ። ቃለ ታካሚው አለ ረሂመሁላህ ሐስቢ በቃኛ ተፈወስኩኝ። የመፈወሱ ምልክትም ታየ። ቀጥሎ ወለዚማ ጓደኛ አድርጎ ያዘ ኢብራሂም አልአድሀምን ጓደኛ አድርጎ ያዘ። ፈዐበደ አላህ አላህን አመለከ ተገዛ ሙሉ መገዛትን ሐታ ማተ እስኪሞት ድረስ መጨረሻው አማረለት። ጥሩ ሐኪም አገኘ። ኢብራሂም ኢብኑ አድሀም ባለስልጣን ነበሩ፣ የባለስልጣን ልጅ ነበሩ፣ ባለሀብት ነበሩ። ያማረ ልብስ ነበር የሚለብሱት፣ የለሰለሰ ምግብ ነበር የሚበሉት። ከዕለታት አንድ ቀን ልባቸው ነቅቶ
ያን የቅንጦት የወተተው ወደ አኺራ ወደ ዙህድ ገቡ። ከዚያ ከቅንጦት ወርደው ደረቅ ዳቦ ወንዝ ውሃ ላይ የነከሩ ነበር ይሉት። አተዋል ዱንያን ንቀው ትተዋል። ዘመናዊ ቤታቸውን ትተው በረሃ ላይ ነበር የሚኖሩት። ከቦታ ቦታ እየቀየሩ ከሰው እየሸሹ ከዱንያ እየሸሹ ይህ የውስጥ ደስታን ሰጥቷቸው ተመልከት። ደረቅ ዳቦን በወንዝ ውሃ ዲጅላ በሚባል ወንዝ ውሃ አርጥበው እየበሉ ለው ዐሊመ አልሙሉኩ ወአብናኡ አልሙሉኪ ማ ነሕኑ ፊሂ ለጃደሉና ቢስዩፍ ይሉን። ንጉሶች የንጉስ ልጆች እኛ ውስጥ ያለውን ደስታ ቢያውቁ ኖሮ ስጡን ብለውን አንሰጥም ስንላቸው በሰይፍ ታግለውን ይቀሙን ነበር ደስታችንን ብለዋል። ምን የበሉ? ደረቅ ዳቦ ቂጣ በውሃ አርጥበው የበሉ። እዚህ ደስታ ያለው በምንድን ነው? በዒባዳ አላህን በመታዘዝ አላህን በመፍራት። ወይኑ ትዲታ ቀጠሉ ኢብኑ ቁዳማ ምክራቸውን ከተፈተንክ ቢማዕሲየቲ ወንጀል ላይ በመውደቅም ከተፈተንክ በላጩ ወንጀል ላይ አለመውደቅ ነው። አስተማማኙ ወንጀል ላይ አለመውደቅ ነው። ቅድም ብለናል። ወንጀል ያልሰራ ሰው ዋስትና አለው፣ አላህ ይቀጣው። ግዴታውን የተወጣ ወንጀል ያልሰራ አላህ ይቀጣው። ወንጀል ሰርቶ ተወብታለሁ አላህ ይምረኛል ያለ ሰው ግን በአደጋ መሀል ነው ያለው። ተውበት ሳያደርግ ሊሞት ይችላል። ተውበቱ ተቀባይነት ላይ ያገኝ ይችላል። ተውበቱ ከወንጀሉ ተመጣጣኝ ላይ ሆን ይችላል። አደጋ ላይ ነው ያለው። የሆነ ሆኖ ግን አንተ ፈተና ላይ ከወደቅክ ሰው ነህ ከተሳሳትክ ፈባዲር ፍጠን ኢለ ተውበት ወደ ተውበት ፍጠን። ተሽቀዳደም ነገ ተነገ ወዲያ አትበል። ሳገባ ስወልድ ስራ ስቀጥር ብድሬን ስመልስ እንደ ጓደኛ የገሌ ሀብታም ስሆን ቱጃር ስሆን አትበል። በአንተ እጅ አይደለም ያለው። ወልእስቲግፋር ወደ እስትግፋር ፍጠን። ወነደም ወደ ጸጸት ፍጠን። ከወንጀሉ ታቀብ። ለምን ሰራው ብለህ ተጸጸት። ሁለተኛ ወንጀል ሰራም ብለህ ቃል ግባ። ከዛ በኋላ እስትግፋር አድርግ። ከዛ በኋላ መልካም ስራ ስራ። ልብህ ወንጀል ላይ ኢዕቲካፍ አድርጎ ሳለ አልለቅም ብሎ ወንጀሉን ባፍ አስተግፍሩላህ አስተግፍሩላህ ብትል ለዛሬ ወንጀል ዛሬ እስትግፋር አድርገህ ተውበት አድርገህ ነገ ግን እመለሳለሁ ከተቸገርኩኝ አሁን ወንጀሉን ሰራዋለሁ ካልክ ይሄ መስፈርቱን ያላሟላ ተውበት ነው። ተውበትህ እውነተኛ እንዲሆን ወብኪ አልቅስ አላ ኸጢአቲክ በሰራህ ወንጀል አልቅስ። ወንጀል ያስለቅስ። የዱንያ ምት ህመም ኪሳራ እስር እንደሚያስለቅስህ ነገ የጀሃነም እስር ቤት እንድትገባ የሚያደርግህ ወንጀልህ ያስለቅስህ። አላህን ፈርቶ ወንጀልን አስታውሶ ማልቀስ ልብን ያጸዳል፣ ወንጀልን ያራግፋል። የቂያም ቀን የወንጀል ሸክም እንዲቀል ያደርጋል። አይናን ለን ተመሰሁምና ሁለት አይኖች የጀሃነም እሳት ተነካቸውም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንደኛው አላህን ፈርቶ ያለቀሰ አይን፣ ሁለተኛ የእስላምን ድንበር የዲንን ድንበር ሲጠብቅ ሳይተኛ ያደረን አይን። ሁለት አይኖችን እሳት ተነካቸውም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ፈኢነከ ላ ተድሪ ምክንያቱም አንተ አታውቅም ዓላማ አንተ ሚንሃ ወብኪ ዓላ ኸጢአቲክ በወንጀልህ ምክንያት አልቅስ ፍራ። ምክንያቱም ፈኢነከ ላ ተድሪ አታውቅምና ዓላማ አንተ ሚንሃ ያ ወንጀልህ አንተ ላይ የሚያመጣብህን መዘዝ አታውቅም። አንዳንዴ ወንጀሉን እንረሳዋለን፣ አላህ ግን አይረሳው። አንዳንዴ ትንሽ ነው ብለን እናስባለን፣ ብዙ አንጨነቅለትም። አላህ ዘንድ ግን ትልቅ ይሆናል። ወበዳ ለሁም ሚነላሂ ማ ለም የኩኑ ያሕተሲቡን። ወንጀልን እኛ በናቅነው ቁጥር አላህ ዘንድ ይከብዳል። እኛ በከበደን በፈራነው ቁጥር አላህ ዘንድ ይቀላል። የቂያም ቀን ያላሰቡት ዕዳ ተጋለጠላቸው ይላል። ይሄ ወንጀል የሰሩ ወንጀል ለሚረሱ ሰዎች፣ ትልልቅ ጥፋት ያጠፉ ወንጀላቸውን ለሚንቁ ሰዎች። የዘመኑ አንዱ በሽታም ይሄ ነው። ቀኑን ሙሉ ወንጀል ስንሰራ እንውላለን። ማታ ምንም ወንጀል እንዳልሰራ ሰው እግራችንን ዘርግተን ዘና ብለን ተኝተን እናድራለን። አላህን እናማርራለን፣ እንተማመናለን ምንም እንደማይቀጣ። አነስ ብን ማሊክ በዘመናቸው ለነበሩ ሰዎች እናንተ ወንጀል ትሰራላችሁ፣ በነቢይ ዘመን ያው ወንጀል ብንሰራው ከሰማይ ቋጥኝ እንዳይዘንብብን እንፈራ ነበር። እናንተ ግን ያን ወንጀል ሰርታችሁት አፍንጫ ላይ ያለን ዝንብ እሺ ብሎ የማባረር ያክል እንኳ ቦታ አሰጡት። ምን ነው አነስ ሰሐባው ለሰሐቦች ለታቢዒዎች ይሄን ቃሉ ዛሬ ከ1400 ምናምን ዓመት በኋላ ያለውን ህዝብ ቢያዩ ምን ነው ነበር? ንግዱ ወንጀል የሆነ ህዝብ፣ ንግዱ ስራው ወንጀል የሆነ ህዝብ። ኢላ መን ረሒመላህ አላህ ከነሱ ያደረገ ካዘነላቸው ያደረገ። ካነ ባዕዱሁም የቁል ከቀደምቶች መሃል አንዳንዶች ይሉ ነበረ ላ ተንዙር አትመልከት ኢላ ሲገሪል ኸጢአቲ የምትሰራትን ወንጀል ትንሽ መሆኗን አይደለም ማየት ያለብህ። ወላኪን ነገር ግን እንዙር ልብ በል ተመልከት ኢላ መን ዐሰይተ
ያመጽከው ማንን እንደሆነ ነው ማየት ያለብህ። ወንጀሏ ትንሽ መሆኗን አይደለም። እኔ ምን ሰራሁ ስንትና ስንት ሙጅሪሞች አሉ ሀገር የሚያወድሙ ይላል። ያነሱን ወንጀላት አንተ የሰራት ወንጀል ትንሽም ብትሆን ያመጽከው ማንን ነው? ህጉን የጣስከው ማንን ነው? ያን ነው ማየት ያለብህ። ይሄ የብላል ኢብን ሰዕድ ታላቁ ታቢዒ ንግግር። የሰራው ወንጀል አላህ ተባረከ ወተዓላ የከለከለው መሆኑን እንጂ ትልቅ ትንሽ መሆኑን አት ያንተን ወንጀል ከሌሎች ወንጀል ጋር አታነጻጽር። ያንተ ቀብር ሌላ ነው፣ የነሱ ቀብር ሌላ ነው። ያንተ ሂሳብ ሌላ ነው፣ የነሱ ሂሳብ ሌላ ነው። ሁሉም በስራው ነው የሚጠየቀው። ሷሊሖችን አራያ አድርግ እንጂ ጣሊሖችን የተበላሹትን አራያ አታድርግ። ወሸካ ስሞታ አቀረበ بعض عمال عمر بن عبد العزيز የዑመር ኢብኑ አብዱል ዐዚዝ ታላቁ ኸሊፋ አሁን ቀደም ስለሳቸው አንስተናል። የሳቸው አንድ ሰራተኛ የሆነ ክፍለ ሀገር ላይ ስራ የሰሩ ተሾሙ ሰው ኢለይህ ስሞታ አቀረበላቸው። ሰዎች እንዳስቸገሩት፣ ስራ እንደከበደው፣ ችግር እንደበዛበት ፈከተበ ኢለይህ ዑመር ወደሱ ደብዳቤ ጻፉለት። ያ አኺ ወንድሜ ሆይ እዝኩር አስታውስ ሰሃራ አህሊ ናር የጀሃነም ሰዎችን እንቅልፍ አጥቶ ማደር ፊናሪ እሳት ውስጥ ማእኹሉዲል አበዲ ለዘላለም ከመኖር ጋር እንቅልፍ አጥተው በጀሃነም እየተሰቃዩ የተቃጠሉ ማደራቸውን አስታውስ። ይሄን ካስታወስክ ዱንያ ላይ የሚደርስብህ ሙሲባ ሁሉ ቀሎ ይታያል። ዋህደር ተጠንቀቅ። አን የኩነ አልሙንሰረፉ ቢካ ያንተ መመለሻ እንዳይሆን ሚን ዒንዲላህ የቅያም ቀን አላህ ፊት ለፍርድ ከቆምክ በኋላ ኢለናር መመለሻህ ወደ ጀሃነም እንዳይሆን ጥንቃቄ አድርግ። ሁሉም ለፍርድ ሜዳው ላይ ይቆማል። ሜዳው ላይ ከተቆመ በኋላ ከፊሎች ወደ ጀነት ከፊሎች ወደ ጀሃነም ነው የሚመለሱት። አንተ አላህ ፊት ለፍርድ ከቀረብክ በኋላ መመለሻህ ወደ እሳት እንዳይሆን ተጠንቀቅ። ፈየኩና ያ መመለስ ከአላህ ርቆ መሄድ ወደ ጀሃነም መውረዱ እንዳይሆንብህ አኺረል ዐህዲ የመጨረሻ ጊዜ ወሙንቀጠዐ ረጃኢ የመጨረሻ የተስፋ መቁረጫ የተስፋ መቋረጥ እንዳይሆንብህ ተጠንቀቅ። አንድ ሰው ለፍርድ አላህ ፊት ቀርቦ እሱ ወደ ጀሃነም ይሂድ ተብሎ ከተፈረደበት ከጌታው ጋር ያለው ግንኙነት የመጨረሻው እሱ አህድ ማለት ጊዜ ማለት አጋጣሚ ማለት አህድ ፉላን እንደሚባል ሙንቀጠዑ ረጃ የተስፋ መመናመኛ የተስፋ መቆረጫ ያ እንዳይሆን ጥንቃቄ አድርግ። ያን ውሳኔ አላህ እንዳይወሰንበት ዛሬ እዚህ አላህን ተማጸ፣ ፍራው፣ አክብረው። የሰዎችን ችግር ሙሲባ ከጀሃነም ሙሲባ ጋር አነጻጽረው። ሰው ምንም ቢፈትንህ ቢያሰቃየህ በበደሉ በግፉ በظلሙ እንቅልፍ ቢነሳህ ያዱንያ አንድ ሁለት ሶስት ቀን እንቅልፍ ማጣት ምንም አይደለም። ከምን አንፃር የጀሃነም ሰዎች ለዘላለም እንቅልፍ አጥተው ከመኖራቸው አንፃር። ፈለማ ቀረአ አልኪታበ ሰራተኛው መጽሐፉን ሲያነበው ጠወል ቢላድ ሀገር አቋርጦ መጣ። ሐታ ቀዲመ ዐለይሂ ዑመር ጋር እስኪገባ ድረስ ሩቅ ሀገር ነበር ያለው የተሾመው ስራ ተብሎ የተወከለው። ሰዎች ያስቸገሩኝ አላቸው፣ አልታዘዛሉ፣ አመፁ የሚል ስሞታ ነበር ያቀረቡ። አንተ የሰዎችን ችግር እርሳ፣ ጀሃነምን አስታውስ። ከዚህ ችግር የባሰ እኮ ጀሃነም አለ። ያን ብታስታውስ የዱንያ ችግር ሁሉ ቀሎ ይታያል ነው መልእክቱ። የአኺራን ችግር ማያውቅ ሰው ነው የዱንያ ትንንሽ ችግሮች የሚከብዱት። ወደ ኩፍር መሄድ፣ ወደ ወንጀል መሄድ፣ ከሰው ወደ መጣላት መሄድ፣ የትኛውም ችግር የደረሰብህ ከጀሃነም ጋር ስታነጻጽረው የጀሃነም ስቃይ የክብር ስቃይ አለ አይደል እንዲበል ቀለል ይላል። ራበ የጀሃነም ራብ አለ አይደል እንዲበል፣ ሞቀ የጀሃነም ግለት ሙቀት ሳለ አይደል እንዲበል። ሁሌ ከፊት ለፊታችን ጀሃነም ካለ ሁኔታችን ያምራል። ከፊት ለፊታችን ከእይታችን ጀሃነም ሲሰወር ሁኔታችን ይበላሻል። ትንሹ ነገር ይከብደናል፣ ከዲን ያርቀናል፣ ከአላህ ያጣላናል። ፈቃለ ዑመር አሉት ማ አቅደመከ ምን አመጣህ ለመጣህ? ቃለ ሰራተኛው አለ ኸላዕተ ቀልቢ ልቤን ውልቅ አረከው እኮ ቢኪታቢከ በጻፍከው ደብዳቤ። ምክር ይገባቸው ነበር፣ የድሮ ሰዎች ይመከሩ ነበር፣ ለምክር ቅርብ ነበር። ቅድሙ የኢብራሂም ብን አድሃሙም ይሄን ነው የሚያሳይ። ምንም ከወንጀል መታገስ አልችልም ያለው ሰው እንኳን ሲመክሩት እንዴት አድርጎ ምክሩን ይውጠው እንደነበረ አይተናል። በዘመናችን ያለ አብዛኛው ሰው ምክር አይወድም፣ ምክር አይፈልግም፣ መካሪዎችን ይጠላል። ዝም ብሎ ስሜቱን መጋለብ ነው የሚፈልገው። የግልቢያው መጨረሻ ጀሃነም ቢሆን ጎበዝ በርታ ጥሩ ሰው ነህ የሚለው ሰው ነው ሰው ብዙ ጊዜ የሚፈልገው በዘመናችን። ተው አላህን ፍራ፣ ይሄ ችግር አለ፣ ይሄ ጉድለት አለ፣ ይሄን አስተካክል የሚለውን ሰው እጁን ስሙ አመሰግናለሁ ሚሊየን ቢሊየን ብር ከምትሰጠኝ ይሄ ምክር ይሻለኛል ብሎ የሚቀበል ሰው ጥቂት እንጂ አታገኝ። የድሮዎች ግን ደስ ነበር የሚላቸው፣ ደስ ያላቸው ነበር ምክር ተቀብለው የሚወጡት አመስግነው የሚሄዱት። ይሄም ሰው የላከው ደብዳቤው እኮ ምክሩ ልቤን አወለቀው፣
አልቻልኩም፣ አልተቋቋምኩም፣ ፈራሁኝ። ስለዚህ ምን ወሰንኩኝ? ላ አሚልቱ አልሰራም ካሁን በኋላ ለካ ለአንተም ቢሆን ወላ ሊአሐድን ለማንም ቢሆን ባዕደከ ካንተ በኋላ ኃላፊነቱ እኔ ስራ አልሰራም። የሰዎችን ሐቅ እፈራለሁ። አላህ ዘንድ መጠየቅ አልፈልግም፣ ይቅርብኛል። ይሄ ሁሉ እንዲገባን ይሄ ምክር ልባችን ላይ እንዲጸና ተፈኩር ያስፈልገናል፣ ማስተንተን ያስፈልገናል፣ ማስተዋል ያስፈልገናል። ከዱንያ ጋጋታ ከጓደኛ ብዛት ጋጋታ መውጣት ያስፈልጋል። ተፈኩር እንዳናደርግ ከሚያግዱ ነገሮች አንዱ ጓደኛ ማብዛት። አንድ ሰው 30 ጓደኛ 40 ጓደኛ 50 ጓደኛ ስልኩን ከፍተህ ኮንታክቱን ብታየው 200 300 500 ሰዎች አሉ። ምንድናቸው እነዚህ? አንዱ ዛሬ ይደውላል፣ ሌላኛው ነገ ይደውላል፣ ሌላኛው ማታ ቴክስት ያደርጋል፣ አንደኛው ጠዋት ቴክስት ያደርጋል፣ አንደኛው ለሰርግ ይጠራሃል፣ አንደኛው ለለቅሶ ይጠራሃል፣ አንደኛው ለምርቃት ለአቂቃ ይጠራሃል። አንድ አቅልህን ያለችህን 50 ዓመት 60 ዓመት ለስንቱ አካፍለህ ትችላለህ? ሰዎችን በደረጃ መድብ። ግንኙነት አይኖርህ ማለት አይደለም። የሰዎችን ግንኙነት 1 2 3 4 5 ብለህ መድበው። በአመት አንዴ ከዘየርኩት የሚበቃው ሰው፣ መንገድ ላይ ሳገኘው ብቻ ከዘየርኩት የሚበቃው ሰው፣ ሞት ሐዘን ለቅሶ ሲኖር ብቻ ደውዬ ከጠየቅኩት የሚበቃው ሰው፣ በወር ደውዬ የምጠይቀው ሰው፣ በሳምንት ደውዬ የምጠይቀው ሰው፣ በየቀኑ የምጠይቀው ሰው ብለህ በደረጃ አክፈላቸው። ከእናትህ ከእህትህ ከአክስትህ ከሚስትህ ካጎትህ ከወንድም ልጆች ካጎት ልጆች ከጎረቤቶች ጀምረህ በደረጃ አስቀምጥ። ክንዱን ዘርግቶ የመጣን ሁሉ ካቅፍ፣ ደውሎና ያለህን ሁሉ አቤት ብለህ ከሄድ፣ የጻፈን ሁሉ ከመለስክ 50 60 ዓመት ለምን ትበቃለች? ለማን ትበቃለች? ሁሉም ደግሞ የራሱ ጥሩና መጥፎ ጎን አለው። ያ መጥፎ ጎኑን ያመጣ ይጭንብሃል። ሻይ ቡና ያለህ የሆነ ነገር ያወራሃል። የሰማኸው ወሬ አእምሮህን ይበለብጣል። መንገድ አብረን ሂድ ብሎ እቃ አጋዛኝ ብሎ ይወስድሃል። የእሱን መጥፎ ባህሪ አንተ አእምሮ ላይ ይለጥፈዋል። ያ ያየኸው የሰማኸው ነገር አእምሮ ላይ ይመላለሳል። አእምሮህ ነፃ ሆኖ ስለ ቀብር ስለ ጀነት ስለ ጀሃነም የምታስብበት ጊዜ እየቀነሰ ይሄዳል፣ ምናልባትም ይጠፋል። ለአኺራ ተፈኩር ቁጭ ብለህም ተፈኩር የምታደርገው ቀን ሙሉ ባየኸው አዳሩ ሙሉ ባሰብከው ባከናወንከው ነገር ይሆናል። ስለዚህ ግንኙነቶችን መቀነስ፣ ግንኙነትን ከአላህ ጋር ማድረግ፣ ከቁርአን ጋር ማድረግ። አልቁርአኑ ኸይሩ ጀሊስ አልኪታቡ ኸይሩ ጀሊስ። ጥሩ ጓደኛ መጽሐፍ፣ ጥሩ ጓደኛ ቁርአን። የግድ የሆኑ ሰዎችን እንጂ ጥብቅ ያለ ግንኙነት መፍጠር አግባብ አይደለም። ግንኙነት በጠበቀ ቁጥር ደግሞ የመቆረጥ እድሉም የሰፋ ነው። አብዝህ ጥብቅ ያልከበት ሰው ሐቆች ይበዛሉ፣ ግንኙነቱ ይቋረጣል። መካከለኛ አድርግ። ለነፍስህ ሐቅስ ጊዜ ስጥ፣ ለአኺራ ጊዜ ስጥ። በገሃድም በምስጢርም ከሚፈሩት ባሮቹ አላህ ያደርጋል። ቀልባችንን አላህ ያርጥብልን። እሱም የወደውን ከሚሰሩ የሚጠላውን ከሚተው ባሮቹ አላህ ያደርጋል። اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا كربا إلا نفسته ولا دينا إلا قضيته ولا حاجة من حوائج الدنيا والآخرة هي لك رضا ولنا فيها صلاح إلا يسرتها. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم إنا نسألك الجنة وما يقرب لها من قول وعمل ونعوذ بك من النار وما يقرب إليها من قول وعمل. آمين والحمد لله رب العالمين. والسلام عليكم ورحمة الله وبركاته.